የኢትዮጵያ ዲፕሎማሲያዊ ጥረት የሚመራው በፍትሃዊነትና በጋራ ተጠቃሚነት መርህ ነው። የምዕራባውያንን ጫና የምንመከተው ዓለም አቀፍ ሕጎችን በማጣቀስና የአፍሪካን የጋራ ድምጽ በማስተባበር ነው። ብሔራዊ ጥቅማችን በንግግር መነሻ እንጂ የድርድር ውጤት አይደለም። የትኛውንም አይነት ጫና በብልሃት በማለፍ ለኢትዮጵያ ዘላቂ ጥቅምን ማረጋገጥ የታሪክ አደራ ነው። ኢትዮጵያ ሀገራችን ረጅም ዘመናትን የተሻገረ ታሪክ፣ የማይደፈር ሉዓላዊነትና ኩሩ ሕዝብ ያላት ሀገር ናት። ነገር ግን ይህንን ታሪክ አጽንቶ ለማቆየትና ለትውልድ ለማሻገር የሀገርን ብሔራዊ ጥቅም ማስከበር ከአንድ መንግስት ወይም ከተወሰኑ ተቋማት የሚጠበቅ ተግባር ብቻ አይደለም። ይልቁንም በእያንዳንዱ ዜጋ ትከሻ ላይ የወደቀ የቤት ሥራ ነው። አባይ ለኢትዮጵያውያን የውሃ ፍሰት ብቻም አይደለም፣ የታሪካችን ድርሳን፣ የማንነታችን መገለጫና ከድህነት ለመውጣት የምናደርገው ተጋድሎ ዋነኛ መሳሪያ ነው። ይሁን እንጂ ባለፉት ዓመታት በዚህ ተፈጥሯዊ ሀብታችን ላይ የምዕራባውያን ተጽዕኖና ጣልቃ ገብነት በግልጽ እየታየ መጥቷል። ዛሬ ላይ ቆመን ልናሰምርበት የሚገባው እውነት ቢኖር የኢትዮጵያ ብሔራዊ ጥቅም ለድርድር አይቀርብም የሚል ነው። ለዘመናት የምዕራባውያን ተቋማትና መንግስታት በአባይ ወንዝ ላይ የነበራቸው አቋም ፍትሃዊነት የጎደለው ነበር። የቅኝ ግዛት ውሎችን እንደ መከራከሪያ በማቅረብ የታችኛው ተፋሰስ ሀገራትን ብቻ ተጠቃሚ የሚያደርግ የበላይነት እንዲቀጥል ሲወተውቱ ቆይተዋል። ኢትዮጵያ የውሃው ምንጭ ሆና ሳለች ልጆቿ በጨለማ እንዲኖሩና በምግብ ራሳቸውን እንዳይችሉ የሚደረገው የዲፕሎማሲ ጫና የሞራል የበላይነት የሌለው ተግባር ነው። እነዚህ አካላት የውሃ ደህንነት በሚል ስም የሚያቀርቧቸው ቅድመ ሁኔታዎች የኢትዮጵያን የልማት ጉዞ ለመግታትና ሀገራዊ ሉዓላዊነታችንን በጠረጴዛ ዙሪያ ለመንጠቅ የሚደረጉ ሙከራዎች ናቸው። ነገር ግን ዓለም ሊገነዘበው የሚገባው ሀቅ ኢትዮጵያ የማንንም ጥቅም ሳትነካ የራሷን ሕዝብ የመመገብና የማብላት ተፈጥሯዊ መብቷን ለመጠቀም የማንንም ፈቃድ እንደማያስፈልጋት ነው። ብሔራዊ ጥቅም ማለት የአንድ ሀገር ሕልውና ማለት ነው። በሚሊዮን የሚቆጠሩ ዜጎቻችን ከድህነት ወለል በታች ባሉበት ሁኔታ የተፈጥሮ ሀብታችንን እንዳንጠቀም የሚደረግ ማንኛውም ጫና ተቀባይነት የለውም። የምዕራባውያንን ተጽዕኖ ለመቀነስ ዋነኛው መሳሪያችን የዲፕሎማሲ ጥንካሬ ብቻም አይደለም፣ የውስጥ አንድነታችን ጭምር እንጂ። ታላቁ የህዳሴ ግድብ በኢትዮጵያውያን ላብና ገንዘብ መገንባቱ በውጭ ኃይሎች እጅ እንዳንወድቅ ትልቅ አቅም ሆኖናል። የአባይ ጉዳይ የፓርቲ የፖለቲካ ወይም የብሔር ጉዳይ አይደለም። አባይ የኢትዮጵያውያን ማህተም ነው። የምዕራባውያን ተጽዕኖም ስንጥቅ ሲያገኝ ነው የሚገባው። እኛ በአንድ ድምፅ ጥቅማችንን አናስነካም ካልን በዓለም አቀፍ መድረክ የሚደረግ ማንኛውም ተጽዕኖ ግቡን አይመታም። ኢትዮጵያ የጎረቤቶቿን ጥቅም የመጉዳት ፍላጎት የላትም። ፍላጎታችን በጋራ መልማትና ፍትሃዊ ተጠቃሚነት ነው። ይሁን እንጂ ይህ ፍላጎታችን እንደ ፍርሃት ተቆጥሮ ብሔራዊ ጥቅማችንን ለድርድር እንድናቀርብ የሚደረግ ግፊት ፍጹም ስህተት ነው። የምዕራባውያን ኃይላት ኢትዮጵያ በራሷ አቅም መቆም የምትችል ሀገር መሆኗን አውቀው በጫና ፋንታ በትብብር ላይ የተመሰረተ ግንኙነት ሊያደርጉ ይገባል። ብሔራዊ ጥቅም ሲባል ወታደራዊ ጥንካሬ ወይም ዲፕሎማሲያዊ ግንኙነት ብቻ ሊመስል ይችላል። ሆኖም ግን የብሔራዊ ጥቅም ስፋቱ ከዚህ በላይ ነው። የኢኮኖሚ እድገታችንን ማረጋገጥ፣ የሕዝባችንን ሰላምና ደህንነት መጠበቅ፣ የተፈጥሮ ሀብታችንን በባለቤትነት ማልማትና በዓለም አቀፍ መድረክ የሀገርን ገጽታ መገንባት ዋነኞቹ የብሔራዊ ጥቅም ምሰሶች ናቸው። አንድ ገበሬ ምርቱን ሲያሳድግ፣ አንድ መምህር ትውልድን በእውቀት ሲያንጽ፣ ወይም አንድ ነጋዴ በታማኝነት ሲያገለግል ሀገራዊ ኢኮኖሚውን እየገነቡና ብሔራዊ ጥቅምን እያስከበሩ ነው። በልዩነቶች ውስጥ ውበትን መፈለግና ለጋራ ሰላም መቆም ለውጭ ጠላት የማይንበረከክ ጠንካራ ማህበራዊ ግንብ መገንባት ነው። በቴክኖሎጂ ዘመን የሀገርን ምስል የሚያበላሹ መረጃዎችን ከመንዛት መቆጠብና እውነታን ለዓለም ማስረዳት የእያንዳንዱ ዜጋ ዲፕሎማሲያዊ ግዴታ ነው። ምዕራባውያን ጫና የሚያሳድሩት በኢኮኖሚ ጥገኝነት በኩል ነው። እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችን
በገዛ አቅማችን መገንባታችን በውጭ እርዳታ ስም የሚመጣን የፖለቲካ ትዕዛዝ እምቢ ለማለት ትልቅ አቅም ይሆነናል። ከምዕራባውያን ውጭ ያሉ ሌሎች የዓለም ኃይላትን ያለንን ትብብር ማጠናከር ከአንድ ወገን ብቻ የሚመጣን ጫና ሚዛን ለመጠበቅ መጠቀም አስፈላጊ ነው። ዓለም አቀፉ ማህበረሰብ ስለ አባይና ስለ ኢትዮጵያ ትክክለኛውን እውነት እንዲረዳ በቴክኖሎጂና በዲጂታል ዲፕሎማሲ የታገዘ ሥራ መስራት ይገባል። የምዕራባውያንን ጫና የምንቋቋመው ዕውቀት ላይ በመመስረትና በሥራችን ውጤታማ በመሆን ነው። የእኛ አንድነት ለጠላት ስንጥቅ፣ ለወዳጅ ደግሞ ግርማ ነው። ታሪካዊ ጠባሳዎቻችንን በጥበብ እንፈውሳለን። ያኔ ብሔራዊ ጥቅማችንን ደግሞ በጽናት እናስከብራለን ሲል አሃዱ አቋሙን ይገልጻል። ብሔራዊ ጥቅም ሲባል በንድፈ ሐሳብ የሚቀመጥ ፖለቲካዊ ቃል ብቻ አይደለም። ብሔራዊ ጥቅም የጋራ ቤታችን የሆነችው ኢትዮጵያ ሉዓላዊነቷ ተከብሮ ሕዝቦቿ በሰላም ወጥተው የሚገቡባት፣ ልጆቿ ሳይራቡና ሳይጠሙ የሚኖሩባት፣ በዓለም መድረክ አንገቷን ቀና አድርጋ የምትቆምባት ዕድል ማለት ነው። ይህንን ዕድል እውን ማድረግ ደግሞ የአንድ ወገን ብቻ ሳይሆን የሁላችንም ሥራ ነው። ከቤተ መንግሥት እስከ ጎጆ፣ ከሀገር ውስጥ እስከ ባህር ማዶ። በቅድሚያ ወደ ፖለቲካው ማዕድ እንመልከት። መንግሥት የሀገር መሪ እንደመሆኑ ብሔራዊ ጥቅምን በማስከበር ረገድ ግንባር ቀደም ተጠያቂነት አለበት። ሆኖም ይህ ኃላፊነት ሥልጣንን ከመጠበቅ አልፎ ሀገርን የመጠበቅ ታላቅ አደራ ነው። መንግሥት የሀገርን የረዥም ጊዜ ጥቅም ከወቅታዊ የፖለቲካ ትርፍ አውጥቶ ሊመለከተው ይገባል። ተቋማትን በብቃት መገንባት፣ የሕግ የበላይነትን ማረጋገጥና የዜጎችን ደህንነት መጠበቅ የመንግሥት የማይታጠፍ የቤት ሥራ ነው። መንግሥት የብሔራዊ ጥቅም ዘብ ሲባል በሁለት ዋና ዋና ጉዳዮች ላይ ማተኮር አለበት። የአንድ አገር የውጭ ጉዳይ ፖሊሲ ከውስጥ ሰላምና ከኢኮኖሚ አቅም ጋር የተቆራኘ ነው። መንግሥትም የውስጥ ጥንካሬው ለውጭ ክብር የሚለውን መርህ መከተል አለበት። ተቋማዊ ገለልተኝነትን በማጽናትም የሀገርን ዘላቂ ጥቅም ብቻ እንዲያዩ ማድረግ ይገባል። በሌላ በኩል ፖለቲከኞቻችን ገዢውም ሆነ ተቃዋሚው አንድ እውነት ሊገነዘቡ ይገባል። ስልጣን በሂደት የሚመጣና የሚሄድ እንግዳ ነው። ሀገር ግን ቋሚ ማደሪያ ናት። በሀገር ጥቅም ላይ የማይደራደር በልዩነት ውስጥ ለጋራ ጥቅም የሚቆም የፖለቲካ ባህል ዛሬ ላይ እጅግ ያስፈልገናል። የፖለቲካ ልዩነት ለሀገር ጠላት በር የሚከፍት ቀዳዳ መሆን የለበትም። የትኛውም የፖለቲካ ልዩነት ውስጥ ቢሆንም የሀገርን ሉዓላዊነት አሳልፎ የሚሰጥ ወይም ለውጭ ጣልቃ ገብነት መንገድ የሚከፍት ንግግርና ተግባር ቀይ መስመራቸው ሊሆን ይገባል። በታላላቅ ብሔራዊ ፕሮጀክቶችና በሀገር ደህንነት ጉዳዮች ላይ ተቀራርቦ በመስራት ፖለቲከኞች ለሕዝቡ የአንድነት አርአያ መሆን አለባቸው። ምሁራኖቻችን የእናንተ የቤት ሥራ የሀገር አእምሮ መሆን ነው። ብሔራዊ ጥቅም የሚከበረው በጩኸት ብቻ ሳይሆን በእውቀትና በስትራቴጂ ነው። ምሁራን በየመስካቸው የሀገርን ነባራዊ ሁኔታ ያገናዘበ ጥናት በማቅረብ ለፖሊሲ አውጪዎች ግብዓት በመሆንና ትውልድን በምክንያታዊነት በመቅረጽ የሀገርን ዋልታ ማጽናት አለባቸው። ምሁር ለወገን ወገንተኛ እንጂ ለጥፋት መሳሪያ መሆን የለበትም። ዛሬ ዓለም በመረጃ ጦርነት ላይ ናት። ምሁራን በውጭ ቋንቋዎች ጽሑፎችን በማዘጋጀትና በዓለም አቀፍ ሚዲያዎች በመቅረብ የኢትዮጵያን ትክክለኛና ታሪክ ወቅታዊ እውነታ ማስረዳት አለባቸው። ችግሮችን ከመንቀፍ ባለፈ ለሀገራዊ ፈተናዎች ሳይንሳዊና ተግባራዊ የሆኑ የመፍትሄ ሐሳቦችን ማቅረብም ይገባል። እንደ ሲቪል ማኅበራትና የሃይማኖት ተቋማት ያሉ ገለልተኛ አካላት ደግሞ የማኅበረሰቡ ሕሊና ናቸው። ሕዝብን በማስተማር ሰላምን በመስበክና ግጭቶች እንዳይስፋፉ በማስታረቅ የሀገርን የውስጥ አንድነት ማጠናከር ይኖርባቸዋል። የውስጥ አንድነቱ የላላ ሀገር የውጭ ጥቅሙን ማስከበር አይችልምና። በውጭ ሀገር የምትገኙ ኢትዮጵያውያን የኢትዮጵያ ያልተሾማችሁ አምባሳደሮች ናችሁ። በምትኖሩባቸው ሀገራት የኢትዮጵያን እውነተኛ ገጽታ በመገንባት የሐሰት ትርክቶችን በመመከትና በኢኮኖሚ አቅማችሁ ሀገርን በመደገፍ የምታደርጉት ተሳትፎ ለብሔራዊ ጥቅማችን ወሳኝ ናቸው። ዲያስፖራው የሀገር ጋሻ እንጂ ተጨማሪ ህመም መሆን የለበትም። የኢትዮጵያ ብሔራዊ ጥቅም የሚከበረው ሁላችንም በጋራ ስንቆም ብቻ ነው። ሀገር ስትኖር ነው ማንነት የሚኖረው። ሀገር ስትከበር ነው ዜጋ የሚከበረው። ዛሬ ላይ ቆመን ለሀገሬ ምን ሰራው ብለን መጠየቅ የሁላችንም የቤት ሥራ ይሁን ሲል አሃዱ አጽንኦት ይሰጠው ይላል።